እንዴት ናችሁ? ሰላም ነው? ሰላም ነው። እንዴት ነው? ይሰማላ? ይሰማላ። እሺ፣ እኔ ጥያቄ ምንድነው? ቃል ነኝ የልጆቹ እናት የከድጃና የኢንቲሳር አንተ ሻሃዳ ሲያስካት የኔ ጥያቄ ምንድነው? አሁን እኛ መላእክታን ገብርኤል በእናንተ ጅብሪል ማርያም በእናንተ ያማልዳሉ ይሰማሉ ማለት አሁን በእኛ ያማልዳሉ ተብሎ ይታመናል። አሁን ገብርኤል በእናንተ ያማልዳል፣ መላእክታን በእናንተ ያማልዳሉ። ሌላው ደግሞ ውሻ ለምንድን ነው በእናንተ ነጃሳ የተባለው? ያ ውሻን ነጃሳ ነው ትላላችሁና ያ ለምን ሊሆን ቻለ? እሺ መላእክቶች በእኛ ጋር ያለው እምነት አሁን ያያሉ ወይ ይሰማሉ ወይ ምድር ላይ የምንሰራውን ላ ይሄን ያደርጉ አምላክ ሲያዛቸው ጊዜ ወደ ምድር የእርሱን ትእዛዝ ለመፈጸም ይመጣሉ። ይሄ ነው ወማ ነተነዘሉ ኢላ ቢአምሪ ረቢክ አለ ጅብሪል። ምን አለ? እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም ብሎ ተናገረ። ስለዚህ አምላክ ሲያዛቸው ጊዜ ትእዛዝን ለመፈጸም የሚወርዱ ናቸው መላእክቶች። ወጣቸዋል። አድርጎ ያላቸውን ያደርጋሉ፣ ተው ያላቸውን ይተዋሉ። ላ ያሱን አላህ ማ አመረሁም እኔ ያዘዝኳቸውን አያምፁም ብሏል። ወይፍዓሉነ ማ ዩእመሩን አድርጎ የተባሉትንም ያደርጋሉ አለ። እነዚህ ናቸው መላእክት፣ ጻድቅ ናቸው፣ በፍጹም ኃጢአትን የማያደርጉ ንጹሖች፣ ለአምላክ የሚታዘዙ ናቸው። ወጣቸዋል። ምልጃ የሚባለው የሚከሰተው መቼ ነው ከተባለ የትንሣኤ ቀን ነው። ዛሬ ምድር ላይ አይደለም፣ የፍርዱ ቀን። የዛኔ ሰዎች በምድር ላይ ኑሯቸውን ጨርሰው አምላክ ያዘዛቸውን ታዘው የከለከላቸውን ተከልክለው ታዘዘም ታዘው ያመፀም አምፆ የፍርዱ ቀን በሚቀርብ ጊዜ የዛኔ መልጃ ይካሄዳል። የዛኔ የፍርዱ ቀን ሰዎች ወደ ገሃነም እንዳይሄዱ ባላቸው ኃጢአት እንዳይፈረድባቸው ይሄን አምላክ አላህ ሱብሓነሁ ወተዓላን የመለመን ስራ ማለት ነው። የዛኔ ምልጃ 5 አይነት ነው። አንደኛ ነቢዩ ሰለላሁ ዐለይሂ ወሰለም ብቻቸውን የሚያደርጉት ምልጃ አለ። 3ቱ አይነቱ የእርሳቸው ነው፣ ማንም አይጋራቸውም። እርሱም ሸፋዓቱ ሰለላሁ ዐለይሂ ወሰለም ሊአህሊ ልመውቅፍ ወለቲ ትሰማ ብሸፋዓት ልዑዝማ ወሸፋዓት ልኩብራ። ነቢ ሰለላሁ ዐለይሂ ወሰለም ለትውልድ ሁሉ የሚያደርጉት ምልጃ ነው። ለአማኝም ለካህዲውም ያማልዳሉ። ምን በማድረግ? ይሄ ምልጃ ምን አይነቱ ነው? ፍርድ እንዲጀመር የሚያደርጉት የምልጃ ስርዓት ነው። የሰው ልጆች ከቀብራቸው እንደተነሱ በአንድ ሜዳ ላይ ይቆማሉ። አላህ ስብሐነሁ ወተዓላ የዛኔ ሌላን ምድር ይፈጥራል። ከዚች ምድር ትፈራረሳለች። የውመ ቱበደሉ ልአርዱ ገይረ ልአርድ ወሰማዋት ወበረዙ ሊላሂ ልዋሒድ አልቀሃር ይላል። ከዚች ምድር ሌላን ምድር በምፈጥር ጊዜ እያለ ይናገራል። ሌላ ሰማያት ሌላ ምድር ይፈጠራሉ። በቅጽበት ይሄን ይፈጥራል አላህ ስብሐነሁ ወተዓላ። የዛኔ ያቺ ምድር ምንም አይነት አባጣ ጎርባጣ ተራራ ምናምን የሌለባት ሰትለጥ ያለች ነጭ ምድር አርዱን በይዳሉ ነቢ ሰለላሁ ዐለይሂ ወሰለም ነጭ ምድር ይፈጥራል። አላህ በዚያ ላይ ያስነሳናል፣ ይቀሰቅሰናል። ሰዎችን በዚያ ላይ ለ50 ሺህ ዓመት ያክል ይቆማሉ። ፈየቂፉነ ሊላሂ ዐዘ ወጀል ከማ ቃለ ሱብሓነሁ ወተዓላ የውመ የቁሙ ናሱ ሊረቢል ዓለሚን። ሰዎች ከቀብራቸው ተነስተው በአንድ ሜዳ ላይ ለ50 ሺህ ዓመት ያክል ይቆማሉ። ከዚህ ከጭንቅና መከራ በኋላ የሚያማልዳቸውን አካል ይፈልጋሉ። ምልጃው ምንድን ነው? ፍርድ እንዲጀመር ዘንድ የሚጠይቅ አካል ማለት ነው፣ ሌላ አይደለም። ወደ አዳም ጋር ይመጣሉ ሰዎች። አዳምና ማልደን ይሉታል፣ ፍርድ አስጀምርልን ይሉታል። አጠቃላይ የምድር ሰው ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ ያለው። ከዚህ አዳም እኔ ይሄን አልችልም ይልና ወደ ኑህ ጋር ይልካቸዋል። ኑህም ጋር ይመጣሉ፣ እኔ ይሄን አልችልም፣ ወደ አብርሃም ጋር ሄዱላቸዋል። አብርሃም ጋር ይመጣሉ፣ አብርሃም ይሄን አልችልም፣ ወደ ሙሴ ጋር ሄዱላቸዋል። መሲሁ ጋር ይመጣሉ፣ መሲሁም ይሄን አልችልም፣ ይቅርታ ሙሴ ጋር ይመጣሉ፣ ሙሴም አልችልም ብሎ ወደ መሲሁ ጋር ይልካቸዋል። መሲሁም ደግሞ ከዚያ በኋላ ወደ ነቢ ሰለላሁ ዐለይሂ ወሰለም ይልካቸዋል። አሁን ሁላቸውም ምክንያት አላቸው። አዳም ይጠየቃል፣ ለምን አታማልድልም ሲባል ጊዜ ያ አደም አንተ አቡል በሸር ኸለቀከ አላሁ ቢየዲህ ወአስከነከ ልጀነ ወነፈኸ ፊከ ሚን ሩሒህ وجعلك يعني أبا للبشرية كما قال النبي صلى الله عليه وسلم اشفع لنا إلى ربك لا ترى ما نحن فيه ألا ترى ما قد بلغنا فيقول إن ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نوح. አዳም ይጠየቃል። አዳም ሆይ ይሉታል የሰው ልጆች መጥተው አንተ አላህ መጀመሪያ የፈጠረህ ሰው መጀመሪያ ነህ። አላህ አክብሮህ በእጁ ፈጥሮሃል፣ ወደ ጀነትም አስገብተዋል። ወአስጀደ ለከ ልመላኢካ መላእክቶች እንዲሰግዱልህ አድርጓል። ይህን ሁሉ ካሉት በኋላ ከመንፈሱም ከሩሑም ዘርቶብሃል። አላ ተራ ማ ናሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታህ አማልደን ይሉታል። አዳም ምን ብሎ ይመልሳል? ኢነ ረቢ ቀድ ገዲበ ልየውመ ገደበን ይላል። ዛሬ ጌታዬ ከባድ ቁጣን ተቆጥቷል። ለም የግደብ ቀብለሁ ሚስላ ከዚህ በፊት እንዲህ አይነትን ከባድ ቁጣ አልተቆጣም።
ወለን የግደበ በዕደሁ ሚስላ ከዚህ በኋላም እንዲህ አይነትን ከባድ ቁጣ ይቆጣ። ወኢኒ እኔ ደግሞ ይላል ስለ ራሱ አማላጅ የማይሆንበት ምክንያት ሲገልጽ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረቲ ፈአከልት ያችን የዛፍ ፍሬ እንዳትበላ ተብዬ በመብላቴ ምክንያት አመፅን አድርጌያለሁኝ እና አላህ ምንም እንኳን ቢምርለት ተምሮለታል። ነገር ግን በዚያ ምክንያት ከአምላክ ፊት ቀርቤ አማላጅ ልሆን አልችልም ብሎ ይመልሳቸዋል። አያቸው አይደለ? ኢላ መን ነዝሀብ ይሉታል። ታዲያ ወደ ማን እንሂድ? ማን ያማልደን ብለው ይጠይቁታል። ኢዝሀቡ ኢላ ኑህ ወደ ኑህ ጋር ሂዱ፣ እሱ ከኔ የተሻለ ነው ይላል። ልክ እንዲህ እያስተላለፉ ይሄን የመልጃ ስርዓት ከኑህ በኋላ ወደ አብርሃም፣ ከአብርሃም በኋላ ወደ ሙሴ፣ ከሙሴ በኋላ ወደ መሲሁ ጋር ሂዱ ይላቸዋል። ሁሉም ምክንያት አላቸው። ታዲያ የመሲሁ ምክንያት ምን ሊሆን ይችላል? መሲሁ ምክንያቱ ምን ሊሆን ይችላል? ወለም የዝኩር ዘንበን መሲሁ ወንጀልን አያነሳም። ገብታችኋል አይደለ? ወንጀልን አያነሳም ማለት አልሰራም ማለት ሳይሆን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድን ነው የሚያነሳው? በሌላ ሐዲስ ላይ ሲገልጹ ምን አሉ? መሲሁ ምን ይላቸዋል? አማልደን ይሉታል። በጠየቁት ጊዜ ምን ይላል? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። እኔ ደግሞ በምድር ላይ ስመለክ ነበር እንደ አምላክ ተደረጌ አማላጅ ልሆናቸው አልችልም ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዝሀቡ ኢላ ሙሐመድ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም። የዛኔም ትውልድ ሁሉ ወደ እኔ ይመጣል አሉ። ፈየቁሉነ ሊ ለእኔም እንዲህ ይሉኛል ትውልድ ሁሉ ያ ሙሐመድ ሆይ አንተ ኸሊሉላህ አንተ አላህ ከማንም በላይ የቅርብ ወዳጅ አድርጎ የያዘ ፍጡር ነው ይሏቸዋል። ኸሊል የሚባለው ማዕረግ ለነቢ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከመላእክትም ከሰውም ከምንም በላይ የቅርብ ወዳጅ አድርጎ የተያዘ አካል ማለት ነው ከአላህ ዘንድ። ኢነላህ ቀድ ኢተኸዘኒ ኸሊላን ከማ ኢተኸዘ ኢብራሂመ ኸሊላ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ይህንን ማዕረጋቸውን ይጠቅሱና ያነሷቸዋል። አላህ አንተን ከማንም በላይ የቅርብ ወዳጅ አድርጎ የያዘህ ነው። ወአንተ ኻተሙል አንቢያ አንተ የነቢያት ሁሉ መደምደሚያና መጨረሻ ተደርገህ ተመርጠሃል። ወረሱሉ ረቢል ዓለሚን የዓለማቱ ጌታ አላህ የመጨረሻው ዘመን ነቢይ አድርጎ ልኮሃል። እሽፋዕ ለና ኢላ ረቢክ እባክህን ወደ ጌታ ሄደህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና እባክህ አማልደን ይሉታል። ነቢ ሰለላሁ ዐለይሂ ወሰለም ምን ብለው ይመልሳሉ? አነ ለሃ ሶስት ጊዜ ምን እላለሁ አሉ? እኔ ለዚች ምልጃ አለሁ፣ አብሽሩ ይሏቸዋል። ثم انطلق አሉ ከዚያም ይሄዳለሁኝ አሉ። ይራመዳሉ፣ ማንም ያልደፈረውን ቦታ ይሄዳሉ። ወአقع ساجدا لربي عز وجل ለጌታዬም ለአላህ ሰጋጅ ሁኜ በግንባሬ እደፋለታለሁ አሉ። ሄደው ቀጥታ ጥያቄያቸውን አያቀርቡም። ያ ጀማዓ ዝም በከንቱ አይደለም። አሕመድ የተባሉት አመስጋኙ ማለት ነው። ጌታውን ከማንም በላይ ያመሰገነ ማለት ነው። ወዳው ይሄድና ወድቃለሁ፣ ስጁድ አደርጋለሁ ለጌታ ነው። ፈየፍተሑ ላሁ ዐለየ ሚን መሐሚዲሂ ማ ለም የፍተሑ ዐለየ ሚን ቀብል አላህ ከዚህ በፊት ያላሳውቀኝን የውዳሴና የምስጋና ቃላቶችን የዛኔ ያሳውቀኛል አሉ። ፈአሕመድሁ ወእስኒ ዐለይህ በጣም አመሰግነዋለሁኝ አወድሰዋለሁም በስጁዴ ላይ አሉ። አያችሁ፣ ይሄ የዱዓ ስርዓት ነው፣ አዳብ ነው። አምላክን ስጠይቅ አምላክ እንዲህ አድርግልኝ ተብሎ አይጠይቅም። መጀመሪያ ስለዋለልህ ጸጋ መስግነው፣ የእርሱን ማንነት ግለጽ። አንተ አምላክ ይሄ ሁሉ የክብር ባለቤት ነህ፣ ሁሉን ከገለጽክ ምን ካልክ ይሄን ሁሉ ጸጋ ውለህልኛል ካልክ በኋላ የዛኔ ጉዳይህን ጠይቅ። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ሂደው አይጠይቁም። አምላኬን አመሰግነዋለሁኝ አወድሰዋለሁ፣ ረጅም ስጁድ ያደርጋሉ። በዚያ ላይ ይጠይቁታል። ጌታ አላህ ሆይ ለሰው ዘር ሁሉ ፍርድን ጀምርለት ብለው ይለምኑታል። ለአማኝም ለካሃዲም ነው የጀማዓ የዛኔ የሚያማሉት ያው ፍርድን ጀምርለት ብለው ለሁሉም እንዲጀምር ያደርጋሉ። ታቻህ ከዚህ አላህ መልስ ይሰጣቸዋል። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ከኔ ፊት መልጃም ተቀባይ ነው ያንተ ይላቸዋል። ፈአርፈዑ ረእሲ አሉ ራሴንም አነሳለሁኝ አሉ። ከዚያ ምን ተብለዋል? የፈለግከውን ጠይቅ ትሰጣለህ ተብለዋል አይደል? ስለማን የሚጠይቁ ይመስላቸዋል? የፈለግከውን ጠይቀኝ ዛሬ እሰጥሃለሁኝ ሲላቸው ጊዜ ስለማን የሚጠይቁት? ደረጃን ጨምረው የኔን ምናምን ላላላ አይደለም። ያ ረቢ ኡመቲ 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 ተመልከት። ጌታዬ ሆይ ስለ ትውልዶቼ ስለ ኡመቶቼ ነው የምጠይቀህ፣ ስለ ህዝቦቼ። ይሄ ነው እውነተኛ ፍቅር ያ ጀማ። በጭንቅና በመከራ ጊዜ የፈለግከውን ጠይቀኝ ላደርግልህ ሲባሉ ጊዜ ስለ ትውልዶቼ ነው የምጠይቀህ፣ አደራህን ጌታ አምላክ ያላህ ብለው ይናገሩታል። ከዚያ በኋላስ ወሽፈዕ ቱሸፈዕ አማልድ መልጃህ ተቀባይ ነው ይላቸዋል። ትውልድን ሁሉ ፍርድ ጀምርለት ይላሉ። የዛኔ ይጀምራል። የዛኔ አጠቃላይ አማኝም ከሃዲም ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ትውልድ ሁሉ መጥቶ ከእግራቸው ስር ያመሰግናቸዋል።
አላህ ይሄን ቃል ገብቶላቸዋል በቁርአን ላይ ሲናገር ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁኝ ብሎ ቃል ገብቶላቸዋል በቁርአን ላይ። ፈየሕመዱሁ ልአወሉነ ወልአኺር የመጀመሪያውም የመጨረሻውም ትውልድ ሁሉ እንዳለ ያመሰግናቸዋል። ለዚህም ነው ስማቸው ሙሐመድ የተባለው ምስጉኑ ማለት ነው። ፍጥረት ሁሉ የሚያመሰግንባቸው ቀን ስለሚመጣ ቦታቸዋል። እና ይህ የመጀመሪያው መልጃ ነው፣ ሸፋዓቱል ዑዝማ። ይህ ከዚያ በኋላ ፍርድ ይጀመራል። ሁለተኛው የመልጃ አይነት ምንድን ነው ከተባለ ደግሞ የጀነት የተባሉ ሰዎች ወደ ጀነት ይገቡ ዘንድ ሄዶ የጀነትን በር የማስከፈት ስርዓት። ጀነት ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም። የሆነ አካል ያስፈልጋል አይደል? የሚያስከፍተው ማን ነው? የአካል ሊሆን የሚችለው አሁንም የጀነት ሰዎች መጥተው ማንን ይጠይቃሉ? አደምን ይጠይቃሉ። እነዚህ ነቢያት የጀነት ናቸው አይደል? አደም ሲጠየቅ ጊዜ ወደ ኑህ ጋር ሂዱ ይላቸዋል ለማስከፈት። ከዚያ በኋላ ወደ ኢብራሂም ጋር ልክ እንደቀደሙ፣ ከዚያ ወደ ሙሴ ጋር፣ ከዚያ ወደ መሲሁ ጋር። መሲሁ ምን ይላል? ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላል። ነቢ ሰለላሁ ዐለይሂ ወሰለም አሁንም ምን አሉ? አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲሕ ፈየቁሉ ልኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ልጀነተ ኢላ ቢከ ያ ሙሐመድ አው ሊአሐድን ቀብለከ ያ ሙሐመድ። የትንሣኤ ቀን ወደ ገነት በር ሄዳለሁኝም አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔም የገነትን በር አስከፍታታለሁ አሉ። ቃል በቃል ገነትን እኔ ነኝ የማስከፍታት ብሎ ተናግረዋል። ፈየቁሉ ልኻዚን የገነትን ጠባቂ መልአኩ ምን ይላል? መን አንት ማነህ ይላል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁ። ፈየቁል እርሱም እንዲህ ይላል ኡምርቱ አላ አፍተሐ ልጀነተ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለማንም ለአንድም እንዳልከፍት ታዝዤ እየጠበቅኩ ነበር አንተን ይላቸዋል። ገነት ከተፈጠረችበት ጊዜ አንስቶ የገነት ጠባቂ መልአክ እየጠበቀ ነው። ማንን ነው የሚጠብቀው? ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ ከአንተ በፊት ለማንም እንዳልከፍት አምላክ ያዞኝ አንተን እየጠበቅኩ ነው ይላቸዋል። ይህን ይከፍትላቸዋል ማለት ነው። ስለዚህ መጀመሪያ ገነት የሚገባ ማን ነው? ፈአነ አወሉ መን የድኹሉሃ አሉ። መጀመሪያ ገነትን የምገባት እኔ ነኝ አሉ። ከዚያ ማን ነው ተቀጠላቸው የሚገባው? ትውልዳቸው ነው። ስለ ራሱና ስለ ትውልዱ አልተናገረም። በደንብ ተናግረዋል እንጂ አነ አወሉ መን የድኹሉ ልጀና የውመል ቂያማ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለ ትውልዳቸውስ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነሕኑ ልአኺሩነ አሳቢቁን ወደዚህ ዓለም በመምጣት የመጨረሻዎቹ ትውልዶች ነን፣ በቀጣዩ ዓለም ግን ቀዳሚዎቹ እኛ ነን አሉ። ከእኛ በፊት ብዙ ትውልድ አልፏል፣ እኛ የመጨረሻዎቹ ነን። ነገር ግን በቀጣዩ ዓለም ደግሞ ቀዳሚዎቹ እናንተ ናቸው ብለው አብስረውናል፣ ተናግረዋል። እና ይህ ነው ሁለተኛው ምልጃ፣ የጀነት ሰዎች ጀነት እንዲከፈትላቸው የማድረጉ ስርዓት ነው። ሶስተኛው ምልጃ ደግሞ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ነው፣ እሱ ነው። ከዚህ ውጭ ባለው ምልጃ ላይ ግን ነቢያቶችም መላእክቶችም ይጋራሉ። አላህ እድል ይሰጣቸዋል። ገብታችኋል አይደል? ምን እንዳደርጉ ለትውልዶቻቸው እነዚህ ነቢያቶች ከትውልዳቸው ኃጢአቱ ለበዛበት አካል እንዲያማልዱ በሩን ይከፍትላቸዋል። ስለዚህ ሙሳ ከህዝቡ ኃጢአት በጣም የበዛበት ሰው ካለ ያማልድለታል፣ ይለምንለታል። ዒሳም ልክ እንዲሁ ለትውልዱ፣ አብርሃምም ልክ እንዲሁ ኢብራሂም ዓለይሂ ሰላም። ሁሉም ነቢያት ከትውልዶቻቸው ከመልካም ስራቸው ከኃጢአታቸው ያመዘነባቸው የበዛባቸውን ሰዎች በዚህ በኃጢአታቸው እንዳይቀጡ ይለምኑላቸዋል። አልአንቢያ የሽፈዑነ የውመል ቂያማ። ነቢያት ብቻ ነው ወይ? አይደለም፣ መላእክቶችም ያማልዳሉ። መላእክቶችንም አላህ ጻድቅ ናቸው ኃጢአትን አላደረጉም እና ለእነዚህ ሰዎች እንዲለምኑ በሩን ይከፍትላቸዋል። መላእክቶችም አምላካችን አላህ ሆይ ለእነዚህ ለምእመናን ምህረት አድርግላቸውና ገነትህን ለግሳቸው ብለው ይጠይቃሉ። አላህ ስብሐነሁ ወተዓላ የዛኔ ለእነሱም በሩን ይከፍትላቸዋል። ይህን ለማድረግ ግን ዛሬ ገብርኤል አንተ አማልደኝ ማለት እንችላለን? አይቻልም። ይሄ ፍርዱ ቀን ነው የሚሆነው። ያንን ማን እንደሚያገኝ አምላክ ገልጿል። በዚያ መሰረት መገኘት ነው እኛ የሚጠበቅብን። ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ። አቡ ሁረይራ የተባለው ታላቁ ሰሃባ ምን አላቸው? ቃለ አቡ ሁረይራ ረዲየላሁ ዐንሁ ያ ረሱለላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ። ከሰሃቦች መካከል አንዱ ሰሃባ አቡ ሁረይራ የተባለው ጠየቀ፣ አንቱ የአላህ መልክተኛ ሆይ ታዲያ የትንሣኤ ቀን የእርሱን ምልጃ በማግኘት እድለኛ የሚሆነው ማንኛው ሰው ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉት? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ፣ ከልቡ ጥርት ባለ መልኩ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ነው ብለው ተናገሩ። ያሹ አንድ አምላክን አላህን በብቸኝነት የተገዛ በእርሱ ላይ ቅንጣትን ያላጋራ ለዚህ ሰውዬ የዛኔ የትንሣኤ ቀን ምልጃን ያገኛል። ገብቷቸዋል አይደል? በእኛ ላይ የሚጠበቅብን ይህን ማድረግ ነው። አንዱን አምላክ በብቸኝነት ተገዝተህ በእርሱ ላይ ቅንጣትን ሳታጋራ ከሞትክ
የዛኔ ይሄን ምልጃ ከሚያገኙ ትሆናለህ ማለት ነው። ይሄ ነው። እሺ ሌላስ? ምእመናኖች ለምእመናኖች እንዲያማልዱ በሩንም ይከፍትላቸዋል። ገብታችኋል አይደል? ሐሰን አልበስሪ የተባለው ታላቁ ዓሊም ምን አለ? ታላቁ ሰለፍ من كبار التابعين استكثروا من الأصدقاء الصالحين فإن لهم شفاعة يوم القيامة. መልካም ጓደኞችን አብዙ ለእነርሱ ምልጃ አላቸውና የትንሣኤ ቀን አለ። እንዴት ነው ይሄ ከተባለ የትንሣኤ ቀን ሰዎች ወደ ጀነት ግቡ በሚባሉ ጊዜ በምድር ላይ አብሮት ሲሰግድ ሲጾም የነበረ ሰው ምናልባት ኃጢአቱ በጣም የበዛበት ሰው ዘግይቶ ያያል። እንዴ የት አለ ጓደኛችን አብሮን ሲሰግድ ሲጾም የነበረው ብለው ይጠይቃሉ። አላህ ሱብሓነሁ ወተዓላ ይነግራቸዋል። እነርሱ በኃጢአታቸው ምክንያት ዘግይተዋል ይላቸዋል። ከዚያ ይለምናሉ። እነርሱም ጌታችን አላህ ካነ ይሰሊ መዐና ወየሑጅ መዐና ወየሱሙ መዐና ፈግፊር ለሁ ያ ረብ፣ ጌታችን አላህ ሆይ ይህ ሰው ከኛ ጋር ሲሰግድ ነበር ሲጾም ነበር፣ እባክህን ምህረት አድርግለት ብለው እንዲለምኑ በሩ ይከፈትላቸዋል። ከዚያ በኋላ ሂዱና ጓደኞቻቸውን አምጧቸው ይላቸዋል። ይህን በቁርአን ላይ ቃል በቃል አላህ ቁርአን ላይ ሁሉ ተናግሯል። ይዟቸዋል እንደሚመጡ ፈለይሰ ለሁ ልየውመ ሃሁና ሐሚም ወላ ጠዓሙን ኢላ ሚን ገስሊን እያለ ይነገራል። የሚያማልዱላቸው ጓደኞች እንደሌላቸው ከሃዲያኖችን እየነገረ ለአማኞች ደግሞ ጓደኞች እንዳሏቸው እንደሚያማልዱላቸው እንደሚለምኑላቸው ይናገራል ማለት ነው። ሌላው ህፃናት ልጆች ልክ እንዲሁ አያቸው አይደለ? እነዚህ ህፃናት ልጆች ኃጢአት የለባቸውም። ህፃን ሆኖ እናትና አባት የሞተባቸው ካሉ እንዳያዝኑ እነዚህ ልጆች የትንሣኤ ቀን አማላጅ እንደሚሆኑላቸው ተገልጿል። ህፃን ልጅ ኃጢአት የለበትምና ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። እንዴት ነው የሚያማልዱት? ዩቃሉ ለሁም እድኹሉ ልጀና አላህ ገነትን ግቡ ይላቸዋል። ፈየቁሉን ያ ረበና ላ ነድኹሉ ልጀነተ ሐታ የድኹለ መዐና አባኡና ወኡመሃቱና፣ ጌታችን አላህ ሆይ ወደ ገነት የምንገባው እናትና አባቶቻችን ጋር ከሆነ ነው ብለው ይናገራሉ። ከዚያም አላህ ሂዱና ወላጆቻችሁን አምጧቸው ብሎ ያዛቸዋል። ነገር ግን እዚህ ቦታ ላይ ወላጆቻቸው ከሃዲ መሆን የለባቸው። ቅድም እንዳልኩት የሸፋዓ መስፈርቱ ምንድን ነው? አንድን አምላክ በብቸኝነት የሚገዛ በእርሱ ላይ ቅንጣት የማያጋራ ሰው መሆን አለበት። እንደዚያ ከሆነ እነዚህ ልጆች የሄዱና ወላጆቻቸውን ይዘው ይመጣሉ፣ አብረው ይገባሉ። ታዲያ ወደ ገነት በሚገቡ ጊዜ ልጆችና አባቶች እኩል እድሜ እኩል አካል ይዘው ነው የሚገቡት። ልጅ እንደሆነ ህፃን እንደሆነ አይገባም። ገብታችኋል አይደል? ቅድመ አያትህ ጋር እኩል ሆነህ ነው የምትገባው። የጀነት ሰዎች ወደ ጀነት ሲገቡ ጊዜ እኩል ማንነት ነው ይዘው የሚገቡት። አንድ ትልቅ ትንሽ የሚባል የለም። ቃል ነቢ ሰለላሁ ዐለይሂ ወሰለም የድኹሉ አህሉል ጀነት ልጀና ወሁም 60 ذراعا على طول أبيهم آدم አሉ وهم على عمر أبيهم آدم 33 أو كما قال النبي صلى الله عليه وسلم የጀነት ሰዎች ወደ ጀነት በሚገቡ ጊዜ 60 ክንድ ሆነው ይገባሉ ብለው ተናገሩ። አያችሁ 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ቁመት ማለት ነው። በዛ ይገባሉ። እድሜያቸውም ልክ እንዲሁ በአንድ ሐዲስ ላይ 33 ዓመት ብሎ እንደሚገቡ ተናግረዋል። ወይን ካነ ፊህ መቃል ለባዕድ አህሊ ልዕልም እና ይሄን ይመስላል። እንዳጠቃላይ ምልጃ የሚለው የዛን የሚካሄድ ነገር ነው። በዚህ መሰረት ነው የሚሆነው። እሺ ኢየሱስ ክርስቶስ ስለ ኃጢአትህ ብሎ ተሰቅሏል። እሱን ታምናለህ አይደለ? በጣም ጥሩ። ኢየሱስ ክርስቶስ አይሁዶች በሚሰቅሉት ጊዜ ብትኖር አንተ ከማንኞቹ ትሆን ነበር? አንድ ከአይሁዶች ጋር አብረህ አንተም ከሚሰቅሉት ጋር ሆነህ ትሰቅለዋለህ ወይንስ አይን ያልሰቅልም ብለህ ወደኋላ ትላለህ? እኔም እሰቅለዋለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔም እሰቅለዋለሁ አለ ኢየሱስ። እኔም እሰቅለዋለሁ። ለምንድን ነው የምትሰቅለው? ለምንድን ነው ጥያቄ ጠይቀህ ለምንድን ነው የምትስቀው? ቆይ እዚህ ጋር እኮ ምንድን ነው? ቆይ ጠየቀኝ አይደል? እኔም እሰቅለዋለሁ አልኩ። አይሽ እሺ መልስ። እኔ የምሰቅልበት ምክንያት ሁሉም እዛ ያሉ ሰዎች ክርስቶስን የተረዱት መንገድ በጣም የተዛባ መንገድ ስለሆነ ክርስቶስ የሚያወራው ነገር ስላልገባላቸው እሱ ደግሞ እነሱ አምላክን በጣም ስለሚወዱ እሱ የራሱ አምላክ ነኝ እያለ ስለሆነ ይሄ ሌላ ውሸት ነው። ኢየሱስ ክርስቶስ ምን እንዳሉ ታውቃለህ? ዮሐንስ 16 ላይ ጋኔን አለበት፣ ይሄ እኮ ሰይጣን ነው፣ ከሰይጣን ነው የሚያወራው ብሎ ነው ያመኑት። ስለዚህ እንደዛ ብሎ ስላመኑ ኢየሱስ ክርስቶስን ይገደል እያሉ ኢየሱስ ክርስቶስን እንደ አምላክ አይቶ አይደለም እንደ ሰይጣን ነበር የተረዱት። ስለዚህ ይጥፋ ይገደል የተባለው ለዚህ ነው። እኔም በእነሱ ቦታ ሆኜ እንደነሱ ምረዳ ከሆነ እኔም እነሱ የሚሉትን ነገር ከማለት ውጭ አይደለም። ምክንያቱም እኔ የእነሱን አረዳድ ሳይሆን አንተ ክርስቲያን ነህ፣ እንደ ክርስቲያን አንተ የዛኔ
እኔ በመንፈስ ቅዱስ እርዳታ ነው ይሄንን ነገር መረዳት የቻልኩት። ጌታ ረድቶኝ ነው። ስለዚህ አንተ የዛኔ ብትኖር ኑሮ ኢየሱስ ክርስቶስ ከሚገሉት ትሆን ነበር ማለት ነው አይደለ? ያ እኔ ከሚሰቅሉት ጋር አንድ ነኝ የሚሆነው። በጣም ጥሩ። ስለዚህ አንተ የዲያብሎስ ልጅ ነህ ማለት ነው። መጽሐፍ ቅዱስ ሲናገር በቃሉ ላይ እናንብበው። ኢየሱስ ክርስቶስን ሊገድሉት በመጡ ጊዜ አይሁዶች ምን አላቸው? እሺ وتريدون أن تكونني وأنا إنسان قد كلمكم بالحق الذي سمعه من الله وإبراهيم لم يفعل ذلك ይላል። ቆይናም بالله عندي መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እርሱን ሊገድሉት ስለመጡ ሰዎች ሲናገር ምን አለ? ተመልከቱ። መልሰውም ነገር ግን አሁን ይላል፣ በደንብ አዳምጡ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንዲያደርገም አለ። ስለዚህ እርሱ ሊገድሉ የመጡትን ሰዎች ምን እንደሚላቸው ተመልከት። የዲያብሎስ ልጆች ናቸው ይላቸዋል። በዚህ አንተ የዲያብሎስ ነህ ማለት ነው። ያው ምን አለ? እናንተ አባታችሁን ስራ ታደርጋላችሁ አላቸው ኢየሱስ። አንድ አባት አለ እግዚአብሔር ኢየሱስም እንዲህ አላቸው፣ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን እንዳታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበርና አላቸው። ሰዎች እናንተ የዲያብሎስ ልጆች ናችሁ ብሏቸዋል። አንተ የዛኔ ክርስቶስን ለመግደል እንደምትፈልግ ነግረህናል። የዲያብሎስ ልጅ ማለት ነው በክርስቶስ ምስክር መሰረት ጌታ። በጣም ነው የሚገርመው። በጣም አሪፍ ጥያቄ ነው ጠየቀኝ። እንኳን ዛሬ ራሱ ኢየሱስ ክርስቶስን ያላመኑትን የሰይጣን ልጆች ይላል። እዛን ጊዜ እንኳን ኢየሱስ ክርስቶስን የካዱ ሰውን ዛሬ ራሱ ኢየሱስ ክርስቶስን ያላመኑትን የዲያብሎስ ልጆች ይላል መጽሐፍ፣ የኛ መጽሐፍ ማለት ነው። ስለዚህ እኔ ክርስቶስን በማመኔ ብቻ ነው የእግዚአብሔር ልጅ ሆንኩት እንጂ ዳግም በመወለድ የእግዚአብሔር ልጅ ሆንኩ እንጂ ባይሆን ኑሮ የሰይጣን ልጅ ነው፣ የዲያብሎስ ልጅ ነኝ። አሁንም በዚህ ሚዲያ ላይ 2.6K ተከታይ አለኝ። ይስሙ። ኢየሱስ ክርስቶስ የማያምኑ ከሆነ የዲያብሎስ ልጆች ናቸው። ኢየሱስ ክርስቶስ እንዲገድሉ የመጡ ሰዎች የዲያብሎስ ልጆች ብሏቸዋል ኢየሱስ። አንተ ደግሞ ኢየሱስ እንዲገድሉ መካከል ነው መሆን በዛኔ ጊዜ ብኖር አልከም። ስለዚህ አንተ የዲያብሎስ ልጅ ማለት ነው በክርስቶስ ንግግር መሰረት። ምን ትላለህ? እኔ እዛኔ አይደለም እኮ ዛሬ ቢሆን እንኳን ኢየሱስ ክርስቶስ ማያምን ከሆነ የዲያብሎስ ልጅ ነኝ። ዛሬ ራሱ እዛኔ ለምን ታወራ? Go pop orange. Green chip is left. One. ክርስቲያን ነህ? አዎ ክርስቲያን ነኝ። ጥያቄ አለህ ወይስ ልጠይቅህ? ምረጥ። አሁን በምታወራው ቶፒክ ለማውራት ፈልጌያለሁ። እሺ፣ ኢየሱስ ክርስቶስ አምላክ የሚለው ማንን ነው? ኢየሱስ ክርስቶስ አምላክም ሰውም የሆነበትን መንገድ ተረጋግጠን ብናወራና መረዳዳት የምንችለው። ስለዚህ ያንተ ሚዲያ ስለሆነ እኛ ስናወራ ተራሰብን ውጭ ከሆነ የምታወራ ምን ዋጋ አለው? እዚህ መግደል ነው የሚሆነው። ወደ አምላካችሁ አደርጋለሁ ይላል እና አምላክ የሚለው ማንን ነው? ኢየሱስ አምላክ ከሆነበት ሰው የሆነው እኛ እንደማዳን ነው። በሰውነቱ ነው አምላክ ብለው የሚጠራው። እሺ በሰውነቱ ይሁን። ማንን ነው አምላክ የሚለው? ራሱን ነው ወይስ ሲጀመር እኛ አምላክ ሶስት ነው ብለን ነው የምናምነው። አምላክ ሶስት ነው ብለህ ነው የምታምነው? ያ መነጽር ያስገለብጣል። አምላክ ሶስት ነው ብለን ነው የምናምነው አለ። ጌታ ዘመንን ሰፊ እውቀት እኮ ነው ወንድም፣ ሰፊ እውቀት በጣም አሁን በአንድ ጥቅስ የሆነ የምንደመደብበት ነገር አይደለም። በጣም ሰፊ እውቀት ነው። ስለዚህ አምላክ ሶስት ነው ብለን ታምታምታ አይደል? ስለ ኢየሱስ አምላክነት ትንሽ እናውራ። አረ ብዙ እናወራለን፣ ችግር የለውም። አምላክ ሶስት ነው ብለህናል። አሁን ማን ይባላሉ እነሱ? ዘርዝራቸው። መጀመሪያ ስለ ኢየሱስ አምላክነት ላውራልክ።
አሁን ስለጀመርከው ጨርስና ችግር የለውም። ወደ ኢየሱስ አምላክነት ትሄዳለህ። ሶስት አምላኮች ማን ናቸው? አብ ወልድ መንፈስ ቅዱስ። ኢየሱስ ክርስቶስ አምላክ የሚለው ማንን ነው? አብን ነው መንፈስ ቅዱስ ነው ወይንስ ራሱን ነው? ኢየሱስ ክርስቶስ በሰውነቱ ነው ያንን ቃል የጠራው እኮ። እሺ በአጥንቱ ነው በሰውነቱ አይደለም ያልኩት። ማንን ነው አምላክ የሚለው ነው? ማንን የራሱም ጭምር አለበት። አምላኬ ሲል ራሱም ጭምር አለበት። በስ በአምላክነቱ የራሱም ጭምር አለበት። በአምላክነቱም ባዶ አድርጎ መጣ እንጂ አምላክነቱ ኦልሬዲ ጠፍቷል ማለት አይደለም። ስለዚህ ኢየሱስ ክርስቶስ መለኮትነቱ አብሮት አለ ማለት ነው ከስጋው ጋር አይደለም። ከስጋው ጋር መለኮትነቱን አልተጠቀመም። የተጠቀመው ሰውነቱን ብቻ ነው። አንድም ቦታ መለኮትነቱን አልተጠቀመም። አንድ ሰው አልተጠቀመም ማለት ይኸውልህ፣ አንድ ሰው ለምሳሌ አንተ ግዕዝ የምታውቀውን ግዕዝኛ አላወራኝም ማለት ግዕዝኛ አታውቅም ማለት አይደለም። ኢየሱስ ክርስቶስ ተጠቀመ። በመለኮቱ ምንም ያደረገው ነገር የለም ማለት ነው። በስጋው ነው ሲያደርግ ያለው። ኦኬ። ስለዚህ ስለ ኢየሱስ ክርስቶስ አምላክነት አንድ ነገር ሊያወራልክ እስከ ዛሬ ኢየሱስ ክርስቶስ በራሱ አፍ እኔ አምላኬ እኔ ፈጣሪ ነኝ ያለበትን ቦታ አሳኝ ያላችሁ በሚዲያ ላይ ያወራችሁ ብዙ ጊዜ እየሰማሁ ግን መግባት አልፈለኩም ነበረ። ቀላል ጥያቄ ስለሆነ እኔ ፈጣሪ ነኝ ያለበት ቦታ አሳየን፣ ችግር የለም። እሺ ዮሐንስ 16:51ን ክፍትልኛ አንብብልኝ። እኔ ፈጣሪ ነኝ ብሏል። አታርቀኝ ማለት መጀመሪያ። አዎ እሱ ማን እንደሆነ እኔ ፈጣሪ ነኝ ብሏል። ስለ ራሱ ማንነት ትንሽ ለማውራት ፈልጎ ነበር። ምክንያቱም እንትናት በደውልህ እኔ ፈጣሪ ነኝ ብሏል ወይ ነው ጥያቄው። እሱ ከፍጥረታት በፊት እንደነበረ አውርቷል። ከፍጥረታት በፊት ምን ነበረው? ከፍጥረታት በፊት አለው የሚለው መንፈስ ነው ሰይጣን ነው ምንድን ነው? ከፍጥረታት በፊት ከአምላክ ውጭ ሌላ ማን አለ? ከፍጥረታት በፊት ያለው ማን ነው ብለን ነው የምታምነው አንተ? ከፍጥረታት በፊት የነበረው ማን ነው ብለን ነው የምታምነው? ወደ እሱ እንመጣለን። እሱ አይደለም ጥያቄው አሁን። አሳየኝ ዝንብን መፍጠሩ ማለት ይቅርታ፣ ዝንብ በጣም ትልቅ ነች። እቺ ጩጫን መፍጠሩን አሳየኝ አንተ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከፈጠራቸው ፍጡር። እቺ ዮሐንስ አንዳንድን ክፈትልኝ። ይኸውልህ እባክህን አታድክመና። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። የቱ ጋር ነው ኢየሱስ የሚለው? ስለዚህ እሱ እኮ ራሱ ኢየሱስ ነው። እሱን ቃል ለምን አታምንም? እንደዛ የሚል የለም። እናንተ ናችሁ የለም፣ እንደዛ የሚል የለም። ኢየሱስ የሚል እዛ ጋር ኢየሱስ ራሱ እኮ ነው ቃል ስጋ ሆኖ የመጣው። እንደዛ የሚል የለም። እዛ ዮሐንስ 1:1 ላይ ሁሉ በእርሱ ሆነ እስከሚለው ድረስ ሁሉ ነገር ተፈጥሮ አለቀ። ምንም ኢየሱስ የሚል ቃል የለም እዛ ጋር። ስለማን ነው የሚያወራው? ቃልም ስጋ ሆነ ብሎ ስለማን ነው የሚያወራው? ታች እንደገና ቃልም ስጋ ሆነ ሌላ ነው እሱ። ነገር ግን እዚያ ጋር ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ የሆነ የለም ብሎ ዘጋ። በቃ ፍጥረትን እዛ አለቀ። እዚያ ጋር ኢየሱስ የሚለው ቃል አሳየኝ አንተ። ስለዚህ ታች ደግሞ እሱ ብርሃን ነው ይላል። ብርሃን ደግሞ የሰው ልጅ ህይወት ነው ይላል። ኢየሱስ ክርስቶስ በአይሁዶች ፊት ለፊት ቆሞ እኔ የህይወት ብርሃን ነኝ ይላል። እኔ የህይወት ብርሃን ነኝ ይላል ራሱ ዮሐንስ የተናገረውን ያችን ቃል ኢየሱስ ክርስቶስ ለአይሁዶች ሲያስረዳ ምንድን ነው አለው? እኔ የህይወት ብርሃን ነኝ አለ። እሺ አዳምጥህ እያዳመጥክ ይኸውልህ። እሺ ሐዋርያቶች የዓለም ብርሃን ናቸው አይደሉም? ሐዋርያቶች ስለ ብርሃን ተላኩ እንጂ ብርሃኖች አይደሉም። ራሳቸው ምን አልጠየኩም። ተላኩ እንጂ ማንነታቸው ብርሃን አይደሉም። እነሱ የዓለም ብርሃን ናቸው። ማስረጃ ልስጥህ። አይደሉም። የብርሃን ምስክር ናቸው። አይደለም ብርሃን ናቸው። ማስረጃ ልሰጥህ ነው። መጽሐፍ ቅዱስ ይዛል። ለምን እኔ የምልበትን ቦታ ሄደህ አንዴ አታነበኝም ወይ? እኔ ሊያንብብክ ተረጋጋ። ቀስ እያልክ ብርሃን አይደሉም እነሱ አልከኝ አይደለ? እኔ ደግሞ ናቸው እያልኩኝ ማስረጃ ልሰጥህ ነው። መጀመሪያ ዮሐንስ 16:51ን እናነባው። መጀመሪያ ችግራቸው ክርስቲያኖች የሆነ ጥቅስ ያመጡና ስለ ኢየሱስ ልክ ሲያዙ ሌላ ጥቅስ ጋር ይሄዳሉ። ክርስቶስን ቀወጥከን። አይ ሌሎች ይህ የፍጡር መገለጫ ነው። ፍጡር ስለሆነ ነው የዓለም ብርሃን የተባለው።
ወጣን አይደለ? ሌሎች ሐዋርያቶችም እነሱም የዓለም ብርሃን ተብለዋል አልኩ። አይ አልተባሉም ማለት ነው። እንደተባሉ አሁን ማስረጃ ልሰጥህ ነው። እሺ ጌታ ሰው ና ጌታ ዘመን ተባረከ። እየባረኩ ነው በጌታ ስም። በነገራችን ላይ ማስተባበል እና ያውና ምን ይላል እዚህ ጋር አንዱ ይሄን ቀይም ምን ይላል? እናንተ የዓለም ብርሃን ናችሁ። አዎ እናንተ የዓለም ብርሃን ናችሁ ተብለዋል። ወይኔ ደስ ሲል ይሄ እኮ ስለ ክርስቲያን ነው የሚያወራው። ሁላችንም ነው የሚለው እናንተ የዓለም ብርሃን ናችሁ ማለት ምንድነው? ኢየሱስ ክርስቶስ ውስጣችን ከገባ በኋላ ነው። ኢየሱስ ክርስቶስን ከተቀበለን በኋላ ነው የሱን የምንመስልበትን እሱን ነው ያወራው። እሺ ያልክሽ እያዳመጥክ ይኸውልህ። እሺ አውራ። ምን አለ ቅድም ሐዋርያቶች የዓለም ብርሃን አንተባሉም ማለት ስለ ሐዋርያት አይደለም ይሄን የሚያወራው ስለ ሁሉም ክርስቲያን የዓለም ብርሃን ነው። አረ እሺ ጥሩ ይሁንልህ። ስለዚህ አንድ አካል የዓለም ብርሃን ከተባለ አምላክ ነው ብሎናል ቅድም። ስለዚህ ክርስቲያኖች ሁሉ አምላክ ናችሁ ማለት ነው አይደለ? የዓለም ብርሃን የተባለ የለም ብለህናል። አሁን የተባለ አለ፣ ነገር ግን እኛንን የተባልነው አልክ ደግሞ። እሺ ስለዚህ አምላክ ናችሁ ማለት ነው አይደለ? ቅዱሳኖች ሲጀመር አዳም ሲፈጠር እኮ የዓለም ጌታ ነው። እሱን ታምናለህ? አዳም የዓለም ጌታ ነው። ዛሬ ግን ብር ሰማይ ስለ መጽሐፍ ቅዱስ እኮ ማጥናት አለብህ። ገና ማጥናት የሆነ ጥቅስ ላይ ማጥተህ እኮ ኮምፕሌን ማድረግ አትችልም ክርስቲያንን ወንድሜ። እሺ አሁን እያወራህ ነው አይደለ? ስለዚህ ራስህን ይዘህ አውራ። እንዲህ ነን እኛ አትፈፈሱ ባዶ ናቸው። ስለዚህ አሁን እኔን አውርደ ስለ እኔ የሆነ ነገር ማውራት ነው እንጂ ይሄ ስንፍና ነው ታውቃለህ። እኔን አውርደ ስለ እኔ የሆነ ማውራት እኔም እኮ ቤት ከፍቼ እንደዚህ ማድረግ ይችላለሁ። ይሄ እውቀት አይደለም። ቁጭ ብለህ ማውራት መቻል የሆነ የቤት ንጉስ መሆን የለብህም። እኔ እየታዘብኩልኝ ነው እውነት። ብዙ እዚህ ሚዲያ ላይ ከፍተቸው የምታወሩትን ሚዲያ ላይ የምታወሩትን ልጆች እየታዘብኩላችሁ ነው። የቤት ንጉስ ማንም ቤቱ ላይ ንጉስ ነው። የቤት ንጉስ መሆን የለብህም ታውቃለህ። አንተም ከፈለግ ሌላ ቤት ላይ ገብተህ መልስ መስጠት አለብህ። አንተ ቤት ላይ ብለህ እኮ የገቡትን ሰዎች እያወጣህ መስደብ መሳቅ እኮ እውቀት አይደለም። መቼ ወጣሁ? ምን ሆነ? አዳምጥ አላወጣሁም። ዝም ብለህ ነው እያወራህ ያለው። ያማል ጤነኛ አይደላችሁም እንዴ? ረጋ አላልክም። ሲጀመር ከጀባህ ጀምረህ ዝም ብለህ እያወራህ ነው። እኔ በመካከል እየተከተልኩ እንደምንም ብዬ አወራለሁ። በመካከል ጭራሽ እኔን አስወጥተሃል። አለ ይኸው አለ ከፍተው ነው እንደሰጡት ይተው አለ አልወረድኩም። እሺ ለማንኛውም ምን አለ ይሄ ሰውዬ? ኢየሱስ ክርስቶስ ነው የዓለም ብርሃን የተባለው ሌላ ማንም የለም ማለት። አይ ሌላም ተብለዋል አልኩ። የለም አልተባሉም። ያው እናንተ የዓለም ብርሃን ናችሁ ተብሏል። ገብቶሃል አይደለ? ደምሴ አሁን የተናንሳ ደምዬ እሱ መነጽሩን አድርግልኝ። ሰላም አለይኩም። እየደበረኝ ነው። ወአለይኩም ሰላም። እንድታደርግልኝ እፈልጋለሁ። ካልሆነ ዱረች መርሐባ። ያው እሺ ደምሴ የተናንሳ ደምዬ ያስ እንደሱ በስነ ስርዓት አውራሽ። እሺ ኢየሱስ ክርስቶስ ስለ ኃጢአትህ ብሎ ተሰቅሏል። እሱን ታምናለህ አይደለ? በጣም ጥሩ። ኢየሱስ ክርስቶስ አይሁዶች በሚሰቅሉት ጊዜ ብትኖር አንተ ከማንኞቹ ትሆን ነበር? አንድ ከአይሁዶች ጋር አብረህ አንተም ከሚሰቅሉት ጋር ሆነ ትሰቅለዋለህ ወይንስ አይን ያልሰቅልም ብለህ ወደኋላ ትላለህ? እኔም እሰቅለዋለሁ። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔም እሰቅለዋለሁ አለ ኢየሱስ። እኔም እሰቅለዋለሁ። ለምንድን ነው የምትሰቅለው? ለምንድን ነው ጥያቄ ጠይቀህ ለምንድን ነው የምትስቀው? ቆይ እዚህ ጋር እኮ ምንድን ነው? ቆይ ጠየቀኝ አይደል? እኔም እሰቅለዋለሁ አልኩ። አይሽ እሺ መልስ። እኔ የምሰቅልበት ምክንያት ሁሉም እዛ ያሉ ሰዎች ክርስቶስን የተረዱት መንገድ በጣም የተዛባ መንገድ ስለሆነ ክርስቶስ የሚያወራው ነገር ስላልገባላቸው እሱ ደግሞ እነሱ አምላክን በጣም ስለሚወዱ እሱ የራሱ አምላክ ነኝ እያለ ስለሆነ ይሄ ሌላ ውሸት ነው። ኢየሱስ ክርስቶስ ምን እንዳሉ ታውቃለህ? ዮሐንስ 16 ላይ ጋኔን አለበት፣ ይሄ እኮ ሰይጣን ነው፣ ከሰይጣን ነው የሚያወራው ብሎ ነው ያመኑት። ስለዚህ እንደዛ ብሎ ስላመኑ ኢየሱስ ክርስቶስን ይገደል እያሉ
ኢየሱስ ክርስቶስን እንደ አምላክ አይቶ አይደለም እንደ ሰይጣን ነበር የተረዱት። ስለዚህ ይጥፋ ይገደል የተባለው ለዚህ ነው። እኔም በእነሱ ቦታ ሆኜ እንደነሱ ምረዳ ከሆነ እኔም እነሱ የሚሉትን ነገር ከማለት ውጭ አይደለም። ምክንያቱም እኔ የእነሱን አረዳድ ሳይሆን አንተ ክርስቲያን ነህ፣ እንደ ክርስቲያን አንተ የዛኔ እኔ በመንፈስ ቅዱስ እርዳታ ነው ይህንን ነገር መረዳት የቻልኩት። ጌታ ረድቶኝ ነው። ስለዚህ አንተ የዛኔ ብትኖር ኑሮ ኢየሱስ ክርስቶስን ከሚገሉት ትሆን ነበር ማለት ነው አይደለ? ያ እኔ ከሚሰቅሉት ጋር አንድ ነኝ የሚሆነው። በጣም ጥሩ። ስለዚህ አንተ የዲያብሎስ ልጅ ነህ ማለት ነው። መጽሐፍ ቅዱስ ሲናገር በቃሉ ላይ እናንብበው። ኢየሱስ ክርስቶስን ሊገድሉት በመጡ ጊዜ አይሁዶች ምን አላቸው? እሺ وتريدون أن تقتلوني وأنا إنسان قد كلمكم بالحق الذي سمعه من الله وإبراهيم لم يفعل ذلك ይላል። ቆይናም بالله عندي መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እርሱን ሊገድሉት ስለመጡ ሰዎች ሲናገር ምን አለ? ተመልከቱ። መልሰውም ነገር ግን አሁን ይላል፣ በደንብ አዳምጡ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንዲያደርገም አለ። ስለዚህ እርሱን ሊገድሉ የመጡትን ሰዎች ምን እንደሚላቸው ተመልከት። የዲያብሎስ ልጆች ናቸው ይላቸዋል። በዚህ አንተ የዲያብሎስ ነህ ማለት ነው። ያው ምን አለ? እናንተ አባታችሁን ስራ ታደርጋላችሁ አላቸው ኢየሱስ። አንድ አባት ኢየሱስም እንዲህ አላቸው፣ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን እንዳታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ። እናንተ ከአባታችሁ ከዲያብሎስ ናችሁና የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበርና አላቸው። ሰዎች እናንተ የዲያብሎስ ልጆች ናችሁ ብሏቸዋል። አንተ የዛኔ ክርስቶስን ለመግደል እንደምትፈልግ ነግረህናል። የዲያብሎስ ልጅ ማለት ነው በክርስቶስ ምስክር መሰረት ቤታ። በጣም ነው የሚገርመው። በጣም አሪፍ ጥያቄ ነው ጠየቀኝ። እንኳን ዛሬ ራሱ ኢየሱስ ክርስቶስን ያላመኑትን የሰይጣን ልጆች ይላል። እዛን ጊዜ እንኳን ኢየሱስ ክርስቶስን የካዱት ሳይሆን ዛሬ ራሱ ኢየሱስ ክርስቶስን ያላመኑትን የዲያብሎስ ልጆች ይላል መጽሐፍ፣ የኛ መጽሐፍ ማለት ነው። ስለዚህ እኔ ክርስቶስን በማመኔ ብቻ ነው የእግዚአብሔር ልጅ የሆንኩት እንጂ ዳግም በመወለድ የእግዚአብሔር ልጅ ሆንኩ እንጂ ባይሆን ኑሮ የሰይጣን ልጅ ነው፣ የዲያብሎስ ልጅ ነኝ። አሁንም በዚህ ሚዲያ ላይ 2.6K ተከታይ አለ። ይስሙ። ኢየሱስ ክርስቶስ የማያምኑ ከሆነ የዲያብሎስ ልጆች ናቸው። ኢየሱስ ክርስቶስን ሊገድሉ የመጡ ሰዎች የዲያብሎስ ልጆች ብሏቸዋል ኢየሱስ። አንተ ደግሞ ኢየሱስ ሊገድሉ መካከል ነው መሆኑ በዛኔ ጊዜ ብኖር አልከት። ስለዚህ አንተ የዲያብሎስ ልጅ ማለት ነው በክርስቶስ ንግግር መሰረት ምን ትላለህ? እኔ ዛኔ አይደለም እኮ ዛሬ ቢሆን እንኳን ኢየሱስ ክርስቶስን ማያምን ከሆነ የዲያብሎስ ልጅ ነኝ ዛሬ ራሱ። ዛሬ ለምን ታወራለህ? ምንም የሚገባው ሰው አይደለም። ወላሂ አማርኛ ከማይገባ ሰው ጋር ነገር ጊዜ ማባከን ነው። ዛሬ ቢሆነኛል የዛኔ ብትኖር ከሚገድሉት ትሆናለህ ወይ? አዎ ገድለዋለሁ ኢየሱስን አለ። ስለዚህ ኢየሱስ ክርስቶስ እርሱን ሊገድሉ የመጡ ሰዎችን እናንተ የዲያብሎስ ልጆች ናቸው ብሏቸዋል። ልትገድሉን ትፈልጋላችሁ እና አላለቀ። በቃ እርሱን ሊገድል የሚመጣን ሰው እናንተ የዲያብሎስ ልጆች ናችሁ፣ አባታችሁ ከመጀመሪያ ጀምሮ ነፍሰ ገዳይ ነበርና አላቸው። ንጹሐንን የመግደል ስራ የሚያደርገው የሰይጣን ስራ ነው አይደል? ምንም ያጠፋው ነገር የለም። ያካል ኢየሱስ ክርስቶስ ምስኪን። እኔ ሙስሊም ሃይማኖት ልጆቹን እወዳለሁ። በእርግጥ ግን የምትከተሉት ሃይማኖት ስህተት እንደሆነ ነው እኔ እንደተማርኩትም እንደገባኝም እንደሆነ እኔ ጴንጤ ነኝ። እኔ የምከተለው ትክክለኛ ሃይማኖት የትኛው ነው ብለህ ነው የምታምነው? ትክክለኛ ሃይማኖትነትን ትክክለኛነት የሚያሰኘው ሚዛኑስ ምንድን ነው? ትክክለኛ ሃይማኖት ብዬ ነው የማምነው። እኔ በእርግጥ በሃይማኖት ምናምን እንትን ባላረገውም ኢየሱስ ጌታ እንደሆነ አምኛለሁ። ትክክለኛ መንገድ እየሄድኩ እንደሆነ ነው የምገባኝ።
እሺ ኢየሱስ ጌታ ነው አይደለም የሚለው እናወራለን። ግን እያወራ መጀመሪያ ላይ ስለ ሃይማኖት ስለሆነ ያወራ ነው። መጽሐፍ ቅዱስ ምንም ሃይማኖት እኮ የሚናገረው ነገር የለም። አሁን የሆነ ቢያንስ የያዝከው ሃይማኖት ቢኖር እዚያ ላይ ትክክለኛ ሃይማኖት ክርስትና ሃይማኖት ነው ብሎ አምላክና ነቢያቶች ቢናገሩ ችግር የለውም። እሺ ከዚያ በኋላ እምነቱ ትክክል ነው አይደለም የሚለው እናያለን በኋላ። ነገር ግን መጽሐፍ ላይ የሃይማኖት ምንነት ሳይገለጽ ይሄኛው ትክክል ነው ይሄኛው ስህተት ነው ማለት ሞራል እሱ ልክ ነህ። ሃይማኖት ትክክል ነው አይደለም ያልኩት አንተ በምታምነው ሳይሆን የምትከተለው። አሁን መጽሐፍ ቅዱስ የፈቀደውንና ያልፈቀደውን ነው የምትከተሉት። አንተ አሁን እኔ ኢየሱስ ክርስቶስን ሲከተል ይሄ አሁን ኢየሱስን ስለመከተል እናወራለን። አሁን እሱ ሳይሆን ሃይማኖትን እያወራን ያለ ነው። ኢየሱስም ሆኖ የቀደሙ ነቢያት ይህን ሃይማኖት ተከተሉ ብለው የተናገሩት የሃይማኖት አይነት አለ መጽሐፍ ቅዱስ ላይ ወይንስ የለም? የሃይማኖት አይነት ባይኖርም የለም። አየህ አይደለ? የትኛውን ሃይማኖት እንኳን መከተል እንዳለባችሁ ምንም አታገኙም መጽሐፋችሁ ላይ። አንደኛ እሱ ነው። ሁለተኛ ስለ ኢየሱስ ክርስቶስ ጌትነት ነው እያወራህ የነበረው መሰለኝ። አረ ስዞታ ኢየሱስ ጌታ ነው ብለህ ነው የምታምነው? ኢየሱስ ጌታ እንደሆነ ነው ማምነው። ጌትነትን በመሰጠት ያገኘው ጌትነት ነው ወይንስ በራሱ መለኮታዊ ጌትነት አለው? ክርስቶስ ጌታ ተደርጎ ነው ወይንስ አይደለም? በመሰጠት አይደለም ያገኘው፣ እሱ ራሱ አምላክ ነበረ። በጣም ጥሩ። እንደሱ ከሆነ እንግዲህ በመደረግ ያገኘው በመሰጠትና በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ላይ ማስረጃ ባሳየንስ? ለኢየሱስ ክርስቶስ የሰጠ ጌትነት ጌትነቱ በመሰጠት በመደረግ ያገኘው የሹመት የስልጣን ጌትነት እንጂ ሌላ አይደለም። ያንንም በመጨረሻ ያስረክበዋል ሁላ። የሚገርም ኢየሱስ በምድር ሳለ ስልጣን ይሰጠው ተደርጎ ነው እያልኩኝ ነው። ይኸውልህ ማነው ስጦታ ጌትነቱ በመደረግ የተገኘ ጌትነት ነው። ዮሴፍን እግዚአብሔር ጌታ አደረገው ይላል፣ ኢየሱስንም እግዚአብሔር ጌታ አደረገው ይላል። አንድ አይነት ላሳየህ መጽሐፍ ቅዱስ ላይ ጌታ ተደርጎ ነው በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም ማለት ነው። ጌትነት ከራሱ ለራሱ ኖ ከራሱ አይደለም፣ ከአምላኩ ነው የተሰጠው። እግዚአብሔር አደረገው እያልኩ ነው። ኢየሱስ ክርስቶስ ተደርጎ ነው ጌታ ተደርጎ ነው ይላል መጽሐፍ ቅዱስ እያልኩ ነው። ምን ትላለህ በዚህ ላይ? ጌትነት ለኢየሱስ ክርስቶስ በስጋ ሳለ ደካማ ነበረ፣ እንደኛ ይሰጠዋል ብዬ አስባለሁ። በስጋ ሳለ እንደኛ ደካማ ነበር። ቆይ አንዴ አያችሁ አይደለ? ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ በራሱ ነው? አይ ተደርጎ አይደለም አልከኝ። አንተ ተደርጎ እንደሆነ ስትረዳ ጊዜ ደግሞ አይ በስጋው ነው ወደሚል መጣ። ቆይ አንዴ መረጋጋት። አሁን በአንድ ክፍል ብቻ በአንድ ስንኝ ብቻ ልታረግ አችልማ። ስጦታ ጌትነቱን ክርስቶስ በመደረግ ያገኘው ነው አይደለም? እንደ መጽሐፍ ቅዱስ ኢየሱስ መጀመሪያ ራሱ ጌታ ነበረ፣ በመደረግ አይደለም ያገኘው። በቃ በመደረግ እንደሆነ ላሳየህ መጽሐፍ ቅዱስ ላይ። ስለዚህ ከዚህ በኋላ ሀሳብን ትቀይራለህ። ምክንያቱም በመደረግ የተገኘ ጌትነት እንደሆነ አሁን ላወጣልህ ነው ማስረጃ። አሳየኝ እስኪ። እንደሱ ነው የሚባለው። ያን አላሳየህ። በኋላ የሐዋርያት ሥራ ምዕራፍ 2 ቁጥር ያው ይታያል። ቁጥር 36 ላይ ስጦታ ይታየኛል። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ። ስለዚህ ጌታ ተደርጎ ነው አይደለ? ኦኬ፣ አሁን ጌትነቱ ተወስዷል ወይስ ስቲል ጌታ ነው?
ቆይ አንድ ጥቅሱ ላይ እናውራ። እዚያ በኋላ ጥያቄ ትጠይቃለህ። ጌታ ተደርጎ ነው ይላል አይደለም መጽሐፉ? ጌታ ተደርጎ ነው ይላል። አዎ በጣም ጥሩ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ነው። አሁን ይሄን ደግሞ ስለዚህ መለኮታዊ ጌትነት አይደለም፣ በመደረግ የተገኘ ጌትነት ነው። እግዚአብሔር ሌሎችን ጌታ ሲያደርግ እንደነበር ዮሴፍን እግዚአብሔር ጌታ አድርጎታል አይደለ? ፍጹም ማነው ስጦታ እግዚአብሔር ጌታ በሰዎች ላይ አድርጎታል። እሱም ምዕራፍ እንትን ባላቀ ስለዚህ የክርስቶስ ጌትነት ጌታ ነው ሲሏቸው ጊዜ ቀጥታ የምጠይቋቸው ምን አይነት ጌትነት ነው? በመደረግ ያገኘው ጌትነት ነው? የስልጣን የሹመት ጌትነት ወይንስ መለኮታዊ ጌትነት በሏቸው። ቀጥታ ወዲያው በመደረግ ያገኘው የስልጣን የሹመት ጌትነት እንደሆነ ታሳዩቸዋላቸው። ይህን ስልጣኑን ደግሞ ክርስቶስ ይሄን ስልጣኑን ሹመቱን ደግሞ ያስረክባል፣ ይመልሳል። የሚገርማቸው ላሳይህ እንደሚመልስ ለዚህ ለሰጠው ለአምላኩ አለቅነቱን ስልጣኑን ሁሉ እንዳለ ይመልሳል። ኢየሱስ ይመልሳል። ማስረጃ ላሳይህ። ማስረጃ ኢየሱስ ክርስቶስ ለየት የሚያደርገው ምን መሰለክ? ላሳይህ ወይ ማስረጃ እንደሚመልስ። ቃል የነበረ አምላክ ነው፣ በስጋ ተገለጠ። በስጋ ባለበት ስጦታ ጌትነቱን በመደረግ ያገኘው እንደሆነ አሁን አመንክ። በጣም ጥሩ ነገር። አሁን ደግሞ ቅድም ምን ብለህ ጠይቀሃል? እርሱ ይመልሳል ወይ ይሄን ነገር ብለሃል። አዎ ቃል በቃል እንደሚመልስ ላሳየህ ነው። የተሰጠውን ስልጣን ሁሉ እንዳለ ያስረክባታል ለዚያ ለሰጠው ለአምላኩ ማለት ነው። ይህ በቃ ተሰጥቶ ነበር፣ ይመልሳል። ልክ አንተ ይሄንን እኔ በነጸር ሰጥቼህ ከሆነ በኋላ አምጣ ብዬ እቀበልሃለሁ፣ ትመልስልኛለህ። ባለቤትነቱ ስለዚህ የኔ ራሴ ነው ማለት ነው እንጂ አንተ ተውሶ ነህ። በቃ እቃ ነህ፣ እሰጥሃለሁኝ፣ ከዛ በፈለኩ ጊዜ እቀበልሃለሁ። ክርስቶስ ማለት ጌትነቱ ልክ እንደዚያ ነው። መለኮታዊ ጌትነት ደግሞ ባህሪ ነው፣ የሚሰጥና የሚቀበል ነገር። አምላክ መለኮታዊነቱን የሚሰጥ አይደለም። ስለዚህ የተሰጠው ክርስቶስ መለኮታዊነት ጌትነት ሳይሆን የስልጣን የሹመት ጌትነት ነው። እንደሚመልሰው ደግሞ ላሳየህ። እሺ ላሳየህ። መጽሐፍ ላይ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የተሰጠውን ስልጣን ከቁርአን አታሳየኝ። ከቁርአን አታሳየኝ። መጽሐፍ ቅዱስ ከቁርአን ላይ የምትፈልገው ጥያቄ ትጠይቀኛለህ። ደግሞ አሁን መጽሐፍ ቅዱስ ላይ ስለሆነ ነው። ችግር የለውም። እስልምናም ላይ መጠየቅ ከፈለግ በጣም ደስ እያለኝ አስተናግዳለሁ። ላሳየህ ስልጣኑ እንደሚመልስ ኢየሱስ ክርስቶስ። ኦኬ ይሄን የተሰጠውን አለቅነቱን ስልጣኑን ሁሉ ኢየሱስ ክርስቶስ እንደሚመልስ ተመልከቱ። እዚህ ጋር አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው። ያው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ተመልከቱ። ቁጥር 24 ላይ ያውና በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። እንግዲህ አሳልፎ ይሰጣል ለዚህ ለአምላኩ። ያንን መንግስቱን አለቅነት ስልጣን ለጥቅልል አድርጎ ይሰጣል። ጭራሽ ለዚያ ለአምላኩ ይገዛል። ተመልከቱ ቁጥር 28 ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። አላሁ አክበር። እና ስለዚህ አለቅነቱን ስልጣኑን ሹመትን ሁሉ የተሰጠውን እንደገና ያስረክባታል፣ ይመልሳታል ኢየሱስ ክርስቶስ ማለት ነው። ይሄ የተሰጠው የጸጋ እንደሆነ እንጂ የሚያሳየው መለኮታዊ